ሚስቴ ነበረች። እሷን ጠይቃት ስለኔ በቃ ስለኔ ስትመጪ አሁን ስትመለሺ ደግሞ ታገኘዋለሽ። እንገናኛለን። እኔ ትመቸኛለች። ግድ ነው። ፈዋን ያላገኘው ማንን ላገኝ ነው እንዴ? ያኔ ቤተ ከሬች አግኝቻ ቢሆን ኑሮ ማለት ነው እኔ ቤት ነበር ማስቀራት የነበረው። ያኔ ፋሚሊ ጋር እያለው ነበር እሷ ያገኛል። የዛሬ 2 ዓመት ማለት ነው ውጪ ነበር የምንገናኘው። ገባሻ? እሺ ቆይ ያችኛዋ ቤቲስ ፋይዛስ እሷንም ወዳታለሁ፣ እችንም ወዳታለሁ። ቤቴዎች ይመችኛል። እሺ እሌኒስ እሷንም ወዳታለሁ። ደግሞ የሚገርሙኝ እኮ አልጋ ላይ ምናምን ከአንተ ጋር ሲቀረጹ ምንም አይመስላቸውም። ላይ አብራቸው ስገባ ምናምን ቲክቶክ ላይ በቃ ኦልሞስት ሚስቴ ብዬ ኦልሞስት ወደ 60 ምናምን ሴት በቃ ሚስቴ ብያቸዋለሁ። በቃ አጠቃላይ ቲክቶክ ከጀመርኩ ወደ 200 ምናምን ሴት አውቃለሁ። ግን አይዞህ በርታ፣ 600 ነው የቀረ። ንጉስ ራንደም ናቸው። ንጉስ ሰለሞን ላይ ደረስ ራንደም ሴሌክሽን ነው የሚሆነው። ገባሻ? ዝም ብሎ አለ አይደለ? ዝም ብለሽ ፒክ የምታረጊያቸው ነገር እንደዛ። እነዚህን ግን በጣም በቲክቶክ ካወኳቸው ቺኮች ኤክስትሪም በጣም ከእሷ ጋር ተጣልቻ ላይ ግን በጣም ነው የምወዳት። ቤሊም በጣም ነው የምወዳት። ፋይዛም በጣም ፈዋ ስንት የተገናኘ ነው ብቻ ላይክ አሳልፈናል። በቃ ስንት እንደተገናኘ ገርል ፍሬንድ ነበረች። አዳት ታይም ገርል ፍሬንድ ነበረች። እንደሚስተና ነገር ሳይሆን ፍሬንድስ ቤኔ ቤት ማርለም እኔ እንደኔ ትመቼ ነበር። በቃ እሷም ጨብስ ይመቻታል፣ አንተም ጨብስ ይመቻል። ያን ያልጠጫ አለችም እሷ ያኔ እንደዚህ ነበር። አሁን ነው ቬፕ ምናምን አሁን ታጨሰው እንጂ እኔ ሳጨሱላ አሁን እኮ ኦኬ። እሺ ስለዚህ ቤቲ ፈዋን ስቲል ተወጇዋለሽ? ለምንድን ነው የምትወጂው? ደስ ይለኛል በቃ ስለዚህ ከሌላ ሴት ጋር ቢሆን ሌላ ሴት ጋር ቢተኛ ወይ ቪዲዮ ቢሰራ ምንም አይመስልሽም? ችግር የለውም ቢተካ አስገዛ። እሺ ሚኪስ? እኔ ደግሞ እኔ ደብረኝ። እኔ ከወንድ ጋር ካየኋት ይደብረኝ። እኔ አልሄድም እንዴ አንተ ግን ያው ከኔ ጋር ከነበረች በኋላ ከማንም ወንድ ጋር ሆን አታውቅም። እሷ ላስታይም ከኔ ጋር የነበረችው እኮ እኔ አንተ የበኩልን አስተዋጽኦ አሁን ፕሮቴክሽን ምናምን ትጠቀማለህ? አሁን እሷ እስክትመጣ አንቺ በአካል ማለት ነው ናቲ አቋሟ ቀጫጫ ብትሆንም ግን የሆነ ደስ የሚል ነገር አላት። አዎ አየሁት እኮ አሁን ጡቷን እያየሁት ነበር። አሪፍ ጡት ነው ያላት። ቤንግ ነች በቃ ቤንግ በቃ ገደራ ነበር ምናሳለፍ የነበረው። በቃ ገደራ ነበር ምናሳለፍ። እኔ የምልሽ ቤቲ ታዲያ ለምን እዚህ ይህን የመሰለ ፍቅር ካላችሁ ለምን ጥለሽው አረብ ሀገር ሄድሽ? በድንገት ነው የመጣሁት። ባይደው ስትሄድ አላውቅም ናቲ ዱባይ ሆና ነው ላ ገብቻለሁ ብላ ነው ቴክስት የላከችልኝ። ስትሄድ አልነገረችኝም ይብን ማለት ሚኪ አንድ ነገር እኔ አንተ የምነግርህ በጣም ያሳዝነኝ። እኔ ሚኪ አንዳንዴ የአዲስ አበባ ልጅ መሆነ ራሱ እጠራጠራለሁ። አረብ ሀገር የሚሰሩ ሴቶችና እዚህ ሞጋታቱ የሚሰሩ ሴቶችን አያመልጡም ነው የምልህ። ደላላ ነው የምትመስለኝ አንዳንዴ። እመርጣለሁ እኔማ ሰው አልንቅም፣ ሰው ወዳለሁ፣ ግን አብሬ መሆነውን ሰው መርጣለሁ። ፈዋ ለምታይበት ሰው ማጠነቀቃለሁ። አሁን እሷ ላይ ከእሷ ምን ጎደለ? ቤቲ ጽድት ያለች ልጅ ናት። ልንገርህ አሁን እሷ ቆንጆ ናት፣ ጽድት ያለች ልጅ ናት። አሪፍ ከእሷ ትንሽ እንትን የሚለው ምን እንደሆነ ታውቃለህ? እዛ አረብ ሀገር መሄድ አልነበረባትም። ምትወዳት ከሆነ አንተ ማስቀረት ነበረ። የሰው ልጅ አታውቂም። አሁን እሷ እዚህ እያለች ማለት ነው ፋሚሊ ጋር ነበር የምንኖር የነበረው። አዲስ አበባ ነኝ ብላ ነው የመጣችሁ። ገባሻ? ለእኔ እናቴ በፕሌን የመጣችሁ ይብን በፕሌን ነው አዲስ አበባ ነኝ ብላ ነው የመጣችሁ። በድንገት ነው በቃ የሆነ ሰዓት ላይ ፓስፖርት ፎቶ ላኩኝ፣ ጉርድ ፎቶ ላኩኝ። በቃ ሳምንት ሳይቆይ አጋጣሚ አዲስ አበባ ናቲሞች ነው የምልሽ። እኔም ብላ ነው አዲስ አበባ በፕሌን የመጣችሁ። አዲስ አበባ እኔም ብላ ነው የመጣችሁ። መቀሌ ነበረች። የት ነበርሽ? ጋምቤላ ብዙ ሰው ይለኛል። እኔ ጋምቤላ ደግሞ ናቲ አንቺን የሚጠሩኝ ሴቶች የሉም። እኔ ሁሉም በቃ ባገባቸው ሙዳቸው ነው። ሚኪ አውቃለሁ እኮ እኔ እንደ ወንድም እኔም አንደኛ እኮ እዚህ ቲክቶክ ላይ ምረጥ ብባል ሚኪን ነው የምለው። አሪፍ ባህሪ እንዳለ አውቃለሁ እኮ ጥሩ ባህሪና ለሰው የምትሆን ሰው ነው።
ግን እባክህ ኤች መሞቻችን ለመሰለ ወንድ ልጅ ትልቅ ውድቀቱ የሚመጣው ሴት ስትመጣ ማሳለፍ መቻል አለበት። ፓስ ብቻ አይሆንም። እለፊ አንተ ልጁ ላይ ታሟርትበት ምንድን ነው እንደዚህ? አይ ማሟረት ሳይሆን እንደ ወንድም ነው እየመከርኩት ያሉት። ሁሉም ሴት ህይወት ውስጥ የሚመጡት ከአንተ ጋር የሆነ ነገር አሳልፈው መሄድ አለባቸው ማለት አይደለም። አይ እለፊ፣ አይ አትሆኝም፣ አይ አንቺ እህቴ ነሽ፣ እዛው ቁጭ በይ ተረጋጊ። ባለፈው እኮ የኔ ልደት ላይ ስድስቱም ሴቶች አልቀሩም እኮ 6 ሴት አልቀረም ስታዋራ ከመጣው ብፌ ይልቅ አንተ ያማረትከው የሴቶች ብፌ ነው የሚበልጠው። አንተ ለትከን የስ ሲጀመር የሆነ ቡልጋጫ ግራጫ የመሳሰለ ሴት ጠርተህ ደግሞ ጨራሽ ቺክ ትላለህ እንዴ? አንድ ለና አትሌቶች መጥተዋል አላሉም? አንዱ አትሌቶች መጥተው ነበራል እንዲህ እንደዚህ የተቀጩ ጊንጥ ጊንጥ የመሰሉ ሴቶች ጠርተህ ደግሞ ጨራሽ ቻሬ ትላለህ እንዴ? አንድ ደህና ሴት አልነበርም? ቴማሜ መታ ነበር አላሉ? ምን ልደት ላይ አረ ይቅር ይበል። የምር ግን እኔ አሁን ለጉራ ሳይሆን ሚኪ ለጉራ ሳይሆን ብዙ ሴቶች ይወዱኛል ታውቃለህ። አንተ ግን ብዙ ሴቶች ሞር የበለጠ እንዲወዱኝ የሚያደርገኝ ኩራቴ ነው። ጀስት የሆነች ሴት ስለመጣች ማማዬ ምናምን ብዬ አክሴፕት አድርጌ ከኔ ጋር እኔ እኮ ውድ ወገቤ ውድ ነው፣ እቃዬ ውድ ነው፣ ፊቴ ውድ ነው ስላገኘች ብቻ እኔ ደግሞ አታችመንቴን አፕሮቼን ምና ሊወዱት ገባሽ? አንተ እኮ የምትወደድ ልጅ ነህ እኮ ቆንጆ ነህ፣ ጸባይ በጣም አሪፍ ነው፣ የራስ ገቢ አለ፣ ቲክቶክ ላይ ፌመስ ነህ። ግን ቢወዱህ ራሱ አንተ ገላህ እንዲጠቀሙ አትፍቀድ። በቃ ምክር እኮ ነው፣ ወንድማዊነት ምክር እኮ ነው። ናቲ እንተዋውቃለን። ናቲ በናቲ አድቫንቴጅ ያሉ ስልችብ ሴት የትኛዋ ናት? ቆይ ስሙኝ አንድ ዝም በሉ ስሙ። ወይኔ 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 ናቷየ አንዴ ይሄ ልጅ እኮ ምስኪን ነው። እኔ እኮ ምስኪን ስለሆነ እኮ ነው የሚያሳዝነኝ። እኔ ያሳዝናለ በጣም እንደ ሚኪ ምስኪን የለም እዚህ ቲክቶክ ላይ። ግን ያ ምስኪንነቱ ሴቶች ይመጡና ይጠቀሙበታል። ምን ያደርጉታል? ሴቶች ያገኙታል፣ አብሮት ፈታ ይላሉ። የአራዳ ልጅ ስለሆነ አብረው ይጨብሳሉ ምናምን። ከዛም በኋላ አስገድደው እሱም አይተውም አይምርም። ያልገቡበት የለም የተባሉ ለሱ እኮ ነው። አንዴ አብዱ ኪያር መርካቶ አገኘው ፈዋን። ከዛ አሁን ሚስት አግብቷል። ኤሌሚነች ማናት? ወፍራማለች። ተጣልተዋል። ተጣልተዋል። አንቺ ተስፋለሽ። አሁን ጥር ላይ የምትመጪ ከሆነ ተስፋለሽ። እኔ ማስጀምር ቢያገባ ራሱ እንትን ብዬ ነው አፋትቼ ነው ማገባው። ሴት አሁን የተናገርሽው ነገር ትንሽ በዛ። እኔ ፈዋ ቢያገባ ራሱ ሲሄደ አፋትቼ ነው ማገባው አልኩት። ልክ አይደለም? ልንገርህ 3 ልጅ ወልጄ እሷ ጋር ሊሄድ ይችላሉ። እናቴ አታውቂም፣ የሚያስዋን ሪሌሽን አታውቂም። እቴቴ ተሙት ሙድ እያዝኩ ምናምን መስሎ ነው ናቲ። አንድ ቀን ተጣጠናሰይዳ ማር ነው። አንዳንድ ሰው አለ ከተጣላ ከተፋታሽ ምናምን በኋላ ላትገናኝ ትችላለች ነበር። እሷ ግን እንደሄደች ነው ዱባይ ገብቻለሁ ምናምን ብላ ቴክስት ልካልኝ ስመጣ አገኛለሁ ምናምን ነገር ያለች። አንተ አዲስ አበባ ከዛ ዱባይ ለምን አትሄድም ሚኪ? ዱባይ ትኬት ነው ይልች ሀገር ፓስፖርት የለኝም እኮ ናቲ። ረሰሹን ብዙ ሴቶች ፓስፖርት የሌለው ወንድ ነው አሁን 30 እኔ ነገርኩሽ የእኔ አባት እዚህ ቲክቶክ ላይ እኔ ላግኛት ብዬ ያላገኘኋት ሴት የለችም። ላግኝሽ ብዬ ያገኛታለሁ። በቃ ከፈለኩ ላይ ኢንተረሱ ካለኝ ያገኛታለሁ። እሷ ግን ማለት ላይ እኔ ላይክ ምንም በቃ መጣች ተገናኘን ጃም በቃ እኔ ተመቸችኝ። በቃ አለቅ ላይክ ኤቭሪዴ ባገኛት ደስ የሚለኝ ሴት እሷ ነች። በነገር ላይ ናቲ የምር ቤት
ምኗ ነው እንድትወዳት ያደረገ? ምንድን ነው አሰጣጧ ነው? ምኗ ነው እንድትወዳት? ማታ ላይ ያደረገም እኮ የእኔ አባት እኮ በቃ እኔ ሙጓ ደስ ይለኛል። ገባሻል? ላይ እሱን ተው፣ ዝም ብለህ በሌላ ሴክሽን ሌላ ሴሽን ላይ ያዡ እና ይሄኛውን በቃ እኔ ችግር የለውም። አይ እንዲህ እኔ ጭንቅላቴ ውስጥ እንትን ልል ነው። ለምን ሲደብሩ ለሲደብር አታርም? አቡ የምትባል እናት ልድ ያለ የበረንዳ ዳሪ ልጅ ቤቲ ከላይ መሆን ነው የምትወጁ ከታች ወይስ ከጎን? አንተ ተው እንደዚህ ነገር አታስወራኝ። አሉ ሲስተሮች ምናምን ሲስተሮች ቢኖሩማ አፋትቻ ገባዋለሁ አትይም እኮ። አፍካርስ አፋትቻ ገባዋለሁ፣ ግን አሁን ከላይ ነኝ ከታች ስል አይ ቤት የጨለለች ግባ ሂዳ ነው የሚለኝ። የጨለልሽማ እሺ ይሁን ችግር ይሁን። አሁን ሚኪ ከዚህ በኋላ ከቤቲ ውጭ ከሌላ ሰው ጋር እንዳላያሽ። እሷ ገሮቤ እስክትመጣ እሷ ከዛ እስክትመጣ እሷ ደግሞ ትቆያለች ትንሽ እኮ